ማሬ በቋንቋ ተሳደው የፈለጋችሁ ተሳደው ማሩ አሁን በቃ እሺ የኔ ድምጽ ነው የመጣው ውዴ የኔ ድምጽ ነው የመጣው አይደል የኔ ድምጽ ነው የመጣው የኔ ድምጽ ነው የመጣው ከዛ የኔ ድምጽ ነው አይደል የመጣው የኔ ድምጽ እስከመጣ ድረስ እኔ መጣሁላችሁ ይሄው ገስቱን ተውት ገስቱን አትንኩት ገስቱ ብሌን የኛ አዝናለሁ ምክንያት ገረድሽ ያለና ገስቱ ይቅርታሽ ወይኔ መድኃኔዓለም አባቴ ተቆስተኛ ደራኸናምላክ ወተት ጠጭሽ እሺ ጠጣለሁ ማሬ ጾም ነው ግን ወተት አልጠጣም እና ሰላም ማየነን ካለና ሁላችሁም ማለት ነው ነገ ትጠየቃለሽ ብሌንም ትንሹም ትልቁም ታላሹም ታናቁም ታነሱ ያይኔ ይባቡላ ማለት ነው ሁላችሁም ባናታችሁ ተጠቃችሁ እንደዛ ከአንተ አመሰግናለሁ ስለወደድሽ እና በእግዚአብሔር በመታምኑት አምላክ እዚህ ጋር የገባሁት ማለት ነው የገባሁት አዎ አላግባቡ ስማችሁ ጠርቻለሁ ይቅርታ ልጠይቃችሁ ነው የገባሁት ገስቴንን ከፍቼ የገባሁት ይቅርታ የለም ነገ ማን እንደው ያወራሽ ማን እንደው ይነገረሽ በስነ ስርዓት ነግሪያለሽ ደግሞ ዝም ብሎ ማንንም የነገረኝ የለም ማሬ ማንንም የነገረኝ የለም ማንንም የነገረኝ የለም ውዴ እሺ ማንንም የነገረኝ የለም እኔ ራሴ ነኝ በራሴ አፍ ነው የተናገርኩት አይደል አንቺ ብቻ አይደለሽ ምትጠይቂስ ሁሉ ይጠይቃል እነሱ የሉበትም ማረቶኛል እኔ ነኝ የተናገርኩት የራሱ ሂጅበት ብለሻል መቼ ነው ሂጅበት ያለችው እኔ ነኝ የተናገርኩት ምንም ነገር ሰምቼ እኔ ነኝ የተናገርኩት ማታዳምጥ ያንቺ ድምጽ የነዛ ድምጽም አለ እኮ እኔ ነኝ የተናገርኩት ብሌን ማለት ነው አንቺ እግዚአብሔርን እንደዛ አልጠቅ ምን ሆነሻል ሰኔ ማሬ እኔ ነገም ከነገም ወዲያ ወዳታለሁ በጣም ነው የምወዳት እኔ ማሬ ወደደ አይደለም እኮ ያወረናል ነው ሃይሚን ወደሽ ጠለቅ ይሄ ያንቺ ፋንታ ነው ስለማውደድ እናንተ ለምንድን ነው የሆነ ሰው የሆነ ነገር ሲያወራ እኔ ሃይሚን ወደታለሁ ስለማውደድ ነው እንደዚህ ያወረናል ነው ሃይሚ እፊቶች ምን አደረጉሽ ነው እሺ በቃ ተናገሩ እኮ ብሌን እኮ አልተናገርኩም ማለት ነው ተናገሩ አሁን ስሚ ዝም ስሚ አሁን ምክንያቱ ስለ ሃይሚ አይደለም እኛ ለኛ ስማችን ታማሽን ምን አጥፍተን ይቅርታችሁ በቀላሉ ዝም ብለሽ እንደዚህ ምን ልታረጊኝ ነው ልሰቀኝ ነው ገስት ይገለበጣል ለምንድን ነው ገስት የምትገለብጪው እኔ ይገለበጣል ለምን አንቺ አንተሽ ማንቻለ የተወራበትን ቤት ገስቱ ምን አረገ የተናገሩ እንዳለ ነገር ሃይሚቶች ከዛ ተቀምጦ ያደረግን የሃይሚቶች አይሰለችም እንዴ እኮ እኔ ነኝ እኮ የተናገርኩት ገስቱ ምን አደረገሽ አይደለ ማተቡን አደረጉ ሃይማኖታት ይረገጣል ገስቱ ሃይማኖት አይወከለኝም ሃይማኖት እኔ ሃይማኖት አልወክለውም እኔ ነበር እናታቱን አልወክለውም እኔ አሁን ዘላችሁ እምነት ላይ አትሰቀሉ እናንተ አንድ ግለሰብ ባጠፋበት ዘላችሁ እምነት ላይ አትሰቀሉ አሁን ምንም እንዴ ይቅርታ ልጠይቃችሁ ነው የገባሁት ከዚህ በፊት ያወራችሁ ወሬ እኔ ሰምቼ ዝም አልኳችሁ ሁሉንም ልጆቹን ተው አታድርጉ እያልኳችሁ ዝም አልኳችሁ ሚሚ ቤት ያወራው ሁሉንም እየሰማው ዝም እያልኩ ነው እግዚአብሔርን እኔ ሚሚ ቤት ምን እየተወራ ነው አላችሁ ስለዚህ እኔ በጣም የሚያከብርሽ በጣም ነበር
የሚወድሽ። ግን አሁን እኔ ስለ ሃይሚ መውደድ ምናምን አይደለም ግን እያልኩሽ አለሁ። ሀብ እኮ ሲናገር ምንም ሀብ ሃይሚ ይቶች እንትና ይቶች እንትና ይቶች አላለም እኔ ነገርኩሽ። ምንም የተናገረው ነገር የለም። ፋክቱን ነገ ጠይቄ ለሚሚ እነዛ ቤት ሁለቱ ኦዲየንስ ምናምን የሚሉት ሁሉም መጥቶ ይቅር ስለሰው እዚህ ጋር ስለሰው እኔን መጠየቅ ከቻልሽ የተናገርኩት እኔ ነኝ። የኔ ቪዲዮ ነው የደረሳችሁ፣ እኔን ጠይቁ። ኖ ኦኬ ቴንክ ዩ። አሁን ለምሳሌ እዚህ ቤት አንቺ ነሽ ያለሽው፣ ኦኬ አንቺ ነሽ ስላልሽ እዚህ ቤት ለምሳሌ እዚህ ቤት አንቺ ስላልሽ ብቻ ማለት ነው እኔ አላልኩም እያለው አንዱ ሰው ደግሞ ተይ እንደዛ አይደለም ለማለት ይችላል። ገበሻል? እዛ ደግሞ ሂጂበት ቀጥይበት እያሉ ነበረ። ማንም አላልኩም ማለት ነው። ገበሻል? ስለዚህ ቪዲዮ እኔ ነገርኩሽ። አሁን እኔ ማውራት አልፈልግም ተኝቻለሁ። ግን ነገ ትጠየቃለሽ፣ ቤቴ መጥተሽ ትጠየቃለሽ። ሁለተኛ ደግሞ ሁሌ ስማችሁን እየጠራችሁ ሲታወሩ በጣም ነው የሚያናድደው። ስለዚህ ነገ ቤቴ መጥተሽ ትጠየቃለች። ካልጠየቅሽ እዛ ሁሉም እንዳለ ነው የሚገለበጠው። ፕሮፋይል ላይ ምን አደረግሽ፣ ሃይማኖት አደረግሽ፣ ምን አደረግሽ እኔ አይመለከተኝም። እዛ ጌስት ላይ ያለ ሙሉ ነው የሚዘቀዝቀው። መጥተሽ ይቅርታ ትጠይቅ። እግዚአብሔርን ሁሌ ስማችሁን ለምንድን ነው የሚጠሩት? እዛ ቤት ቁጭ ብላችሁ ምን አደረገን? ትናንትና ጀምሮ እኮ ነው ሰኑ ስለንትሩ ስለኛ የሚያወሩ ከዛ ቤት ዛሬ ብቻ አይደለም እኮ ምንድን ነው ምን አደረግንኛ? እናንተ ስላሻችሁ ያሳበብ መሄድ የጀመረው የኛው አንተዋለ እዚህ ብቻሽን ያልሽው ጊዜ እንዲያው እየጨመረ ነው የሚሄድ ፍቅሯ። መቼም አንተዋትም። አትተውኝ ማሬ፣ ችግር የለም አትተውኝ። እኔ እኮ ይቅርታ ልጠይቃችሁ ያጠፋሁትን ይቅርታ ልጠይቃችሁ መጣሁት። ካዘናችሁብኝ ያዘናችሁብኝ ሁሉ ይቅርታ አድርጉልኝ የኔ ውዶች። የኔ ውድ ችግር የለም አትቀበል። እነሱ ምንም ያደረጉት ነገር የለም። ያጠፋሁት እኔ ነኝ። አንቺ ብቻ አይደለም የምንፈልገው፣ ሁሉንም እንፈልጋለን። የገስቱ ሰው እንዳለ ተረጋጊ ነኝ እኮ አልኩሽ እኮ ያጠፋሁት እኔ ነኝ። ያጠፋሁት እኔ ነኝ። ሲሚኝ እናቴ አንደደምጪ ሃይሚ አንድ ቀን ሚዲያ ላይ ወጣ ማለት ነው የኔ እህቶች ብላ አውርታ አታውቅም። ገባሽ አይደለ? አንድ ቀን እኔ እህቶች ብላ አውርታ አታውቅም። እሷ አንድ ቀን ራሱ አትልም እንደዛ ማለት ነው። እንደዛ ሰው ይወደኛል ብላ የኔ እህቶች ብላ አታውቅም። ግን እናንተ ዝም ብሎ የኔ እህቶች ስል እሷ እኔ እህት አይደለም አድናቂ ነኝ። ገባሽ አይደለ? እናንተ ፕሮፋይል ስላደረገ ብቻ ሃይሚ እህቶች ፕሮፋይል ስላደረጋችሁ እያላችሁ እኛን ለመቆሰማላችሁ። ቆይ ሊሰኒ ያጠፋሁት እኔ ነኝ። አጥቻለሁ። አዎ ተናግሬያለሁ። በስተት መናገር የሌለብኝ ቃላቶች ተናግሬያለሁ። የሰው ገስት መንሳት አትችሉም። በእኔ መጣ ይቅርታ አድርጉልኝ። ይቅርታ ልጠይቃችሁ ነው የገባሁት። ይቅርታ አደረጋችሁ። ምንም ምክንያት የለኝም። አንቺ ብቻ አይደለም የሰደብኩት፣ የብሩኬቶች ብዬ ነው የጠራሁት። እዚህ ጋር ተረጋጉ። እንደኛ ነን እንጂ የበላችሁ ምናምን ከሄድስደዱ ያወራችሁ የአንቺ ገስቱ ምንድነው? ሰው የሃይሚና የብሩኬ ፕሮፋይል እኮ ነው የተጠቀሙ። ሌላ ምንድነው? አንቺ ስለ ገስቱ አታውሪ። ምን የምትይ እነሱ እኮ ድምፅ አለ አይደለም። እኔ ባጠፋሁበት ለገስቱ የእነሱን ድምፅ አለ ተፋርሹ እኮ ነው። ለምን ትፈሪያለሽ? አይደል ለምን ትፈሪያለሽ? ምን አስፈራኝ? ብሌን የዛቤት ሁሉ ማለት ነው የሃይሜ እህቶች ስም መጥራት ካላቆሙ ይከድባቸዋል። የሃይሜ እህቶች ሁሌ አይበሉ። የሃይሜ እህቶች ምን አደረገ? የሃይሜ እህቶች ማን ተጠርታችሁ ማታውቁ? እዚህ ደግሞ ሰሜራ ማን ነው ይሄ ታደረገሽ? ይሄ ከደዛ ይከካ ማን ነው ይሄ ታደረገሽ? አንቺ ደግሞ ዝም ብለሽ ይሄ ዘራ አንቺ ደግሞ ዝም በይ ወጂ ይደዛ ይቅርታ እኮ አልኳት። ገስት መገልበጣ እኔ ባጠፋሁ እኔ
ትሳደባላችሁ፣ እኔን ልትነግሩ ትችላላችሁ፣ እኔን ልትሰድቡ ትችላላችሁ፣ እኔን ልጠይቁ ይቅርታ ልጠይቃችሁ መጣሁኝ። ጥሎ መለመን አለበት። ይቅርታ ልጠይቃችሁ መጣሁኝ። ግርት ምናምን ነገ ይቅርታ ትጠይቂያለሽ። እኔ እንኳን ለውሸት ሆነ ብዬ ቀርቶ አለሁ እንደልባቸው ሲረግጧት ስለቆሙ ሃይሚን እህቶች እንደዚህ እንዳመቆስኳቸው እንጂ አንድ ቀን ዝቅ አድርጊያቸው አላውቅም። እነሱ ባይኖሩማ ሃይሚ ድሮ ነበር የወደቀችው። ነብር እህቶች ግን ፈጣሪ ከላይ ከሰማይ ሰጥቷታል። እግዚአብሔር ይመስገን። ያ ነው የምናገረው፣ ሌላ አይደለም። ብሌንን ብቻ አይደለም ሞክሰው እዛ ገስት ላይ ያላቸው ነው ሞክሰው። ሀናን ልንገርሽ ብትሉ ረሂማ አንድ ሰው ሲሳሳት እኮ አንቺ መስመር አለፍሽ፣ ዝም ብለሽ አይደለም መስማት። ሀናን እንደዚህ ስል ኧረ ተይ እንደዚህ አይደለም ተብሎም እኮ ማቆምም አለ። ግን አንድ ሰው እሷ እንድትናገር ብሌን እንድትናገር እነዛ ደግሞ ጸጥ ብሎ ማጨብጨብ፣ ሌላዎች ሲጀምሩ ለምን እሷ ብቻ ትጠቆራለች? እነዛም እኮ አቀሳሳሪዎች ናቸው። ገባሽ አይደለ? ብሌን ብቻ አይደለችም እኮ የምትወቀሰው። መወቀስ ካለበት ባለቤቱ የገዝቶ ባለቤትም ራሱ መወቀስ አለበት። እንናገር ካለ እንናገራለን። አሁን እኮ ነው ብሌንን ጠይቀን ነበር። እግዚአብሔርን ላንቃችን ልንገራትና ማለት ነው። እኔ አውርቻታለሁ። እኔ ሃይሚን ብቻ ተቆረጠ እንጂ የብሩኬ እህቶች ብዬ ተናግሬያለሁ ብላለች። እዚህ ጋር ደግሞ እኔ ጥያቄ የብሩኬ እህቶች ስም አለ፣ ግን የብሩኬ እህቶች ተቆርጦ የሃይሚ እህቶች ነው የመጣው። አዎ እዚህ ጋር ደግሞ እኔ ከላይ የምትይኝ ላይ ግን እንከባበር ተያቸው ባክሽ። እኔ ግን ምንድነው ዩዘር እዚህ ጋር እንደውም እግዚአብሔርን ዩዘር አታሽቀብጭም። የሃይሚ አራኛ ሲኒሞት እኔ ለማንም አላሽቀብ። ለምን እናት አለ እኔ ዩቲዩብ ላይ ሰምቼዋለሁ አለ ተብሏል። ምን ሆናችሁ ነው ተብሏል። ግን እዚህ ጋር ሁሉም ትልልቅ ሰው ነው፣ ትንንሽ ሰው የለም። እነዚህ ያላዋቂዎቹ ቢከፋፈሉ በመጥፎም ነገር እንትን ቢሉ፣ ግን እዛ ጋር ደግሞ ብዙ ሰው ነው ያለው። እንዴት እነሱ ይከፋፍላሉ? እሱ ደግሞ አላለም የከሌ እህት ነው የከሌ እህት ነው ያለ ነገር የለም። ገብታችኋል? ግን ጨረቃ ፋሚሊ ከተባለ ሁሉም ጨረቃ